بالله سبحانه وتعالى أملاكنت يأمناችሁ برسول صلى الله عليه وسلم ملكتنينت أمناችሁ يتقبلاችሁ ሆይ إن جاءكم فاسق بنبأ فاسق هنا سو ወሬን ይዞ በመጣላችሁ ጊዜ አረጋግጡ አንድ ሰው የሆነ ንግግር ይናገራል የአላህ ቁጣ ያለበትን ወሬ ሳረጋግጥ ዝም ብሎ ያወራል እናም የትናየት ይደርሳል በዚህ ቃል የተነሳ አላህ Subhanahu Wa Ta'ala እርሱን እስከሚገናኝ ድረስ ቅጣትን ወይም ደግሞ ቁጣን አላህ Subhanahu Wa Ta'ala በሰውየው ላይ ያደርግበታል አሉ كفى بالمرء كذبا أن يحدث بكل ما سمع لأن سو لوشت بكيونو يسمعوا النجر بمولو موراتو لوشت بكينو مكنياتهم عندي وشت ما سراجتو أيكرم زنبلو يميمت علتن يحستم يأونتنيان وري سار رجعت مياوراكو هنا ما واشتو أيكرم مالتنا سبسكرايب بمرق بيتسب يهرو بإذن الله زاري يمن النجاجرو سلتوسنو قالاتوچ ይሆናሉ በእነዚህ ቃላቶች የተነሳ ሰዎች እርስ በርሳቸው የሚጋጩበት ወዳጆች የሚለያዩበት ምናልባትም በእነዚህ ቃላት የተነሳ የአንድ ሀገር ሰራዊት ሙሉ ሽንፈትን ሊከናነብ ይችላል በእነዚህ ቃል የተነሳ ርካሽ የነበረው ነገር ውድ ሊሆን ይችላል አላ ወህዋ ይሄውም ምን የሚባለው ነገር ነው الشائعات ያልተረጋገጡ ወሬዎችን ማሰራጨት በሸሪዓችን ምን ያህል አደጋ እንዳለው باذن الله በዚህ ኹጥባችን ለመዳሰስ እንሞክራለን فالله سبحانه وتعالى يقول يا ايها الذين امنوا ان جاءكم فاسق بنبأ فتبينوا الله من الى القرآن ان انت يامناችሁ ሰዎች ويا ايها الذين امنوا بالله وصدقوا برسول الله صلى الله عليه وسلم بالله سبحانه وتعالى أملاكنت يأمناችሁ برسول صلى الله عليه وسلم ملكتنينت أمناችሁ يتقبلاችሁ ሆይ إن جاءكم فاسق بنبأ فاسق هنا سو ወሬን ይዞ በመጣላችሁ ጊዜ فتبينوا أي فتثبتوا በሌላ قراءات ላይ فتثبتوا የሚል መጥቷል ማለት አረጋግጡ ስለዚህም እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala ያልተረጋገጡ ወሬዎችን በማስመልከት አንድ ሙእሚን አንድ ሙስሊም ሊኖረው የሚገባ አቋምን አላህ Subhanahu Wa Ta'ala በግልጽ በዚህ ቁርአን አንቀጽ አስቀምጧል ያ ምንድነው የሆነ ወሬ ከደረሰን ያንን ወሬ ከማሰራጨታችን ከመናገራችን በፊት ቆም ብለን ማረጋገጥ አለብን ማለት ነው ፈተበየኑ ምናልባትም ይህንን ነገር ሳታረጋግጡ ሰምታችሁ እንዲሁ የምትናገሩ ከሆነ ወሬው ያልተረጋገጠ ሆኖ ምናልባትም የተወራ ወሬ የሐሰት ወሬ ሆኖ የዛኔ እውነታው ላይ በመደርሱበት ሰዓት ልትጸጸቱ ትችላላችሁ ይላል አላህ Subhanahu Wa Ta'ala ይህም ሰበብ ንዙሉን ዑለማ ተፍሲር በሚናገሩበት ሰዓት ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አንዱ ሱሐቢ ወደ አንድ ጎሳ ማለት ነው ዘካ እንዲሰበስብ ልከውት ነበር ይህ ሰው ግን መንገድ ከደረሰ በኋላ ምን አለ ተመልሶ ወደ ረሱሉ ሰለላሁ ዐለይሂ ወሰለም የሐሰት ወሬ አሰራጨ ማለት ምንድነው እነዚህ ጎሳዎች ዘካ ከልክለዋል የሚለውን ወሬ ለረሱሉ ሰለላሁ ዐለይሂ ወሰለም ተናገሩ እናም በዚህ የተነሳ ረሱሉ ሰለላሁ ዐለይሂ ወሰለም ተናደው يعني ሰራዊታቸውን አዘጋጅተው እነዚህ ጎሳዎች ላይ ሊዘምቱ ጂሃድ ሊወጡባቸው ሲል እነዛ ሰዎች ማለት ነው ሰውየው ስለዘገየባቸው ዘካቸውን ይዘው ረሱሉ ሰለላሁ ዐለይሂ ወሰለም ዘንድ ይዘው መጡ ማለት ነው እና ይሄ አያ የወረደው ለዛ ነው ማለት ነው
إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين يميلوا القرآن أنكس يوردوا بزي تنسانو مالت رسول صلى الله عليه وسلم من إلالو كما روى بلال ابن حارث المزني يقول سمعت رسول الله صلى الله عليه وسلم أن الرجل لا يتكلم بالكلمة فيها من رضوان الله من الباتم عند سوي هنا ودا الله سبحانه وتعالى وديتا مياستقاي هنا نغغر ليناገር ይችላል የት ቦታ እንደሚደርስ አያውቅም የተናገረው ንግግር መልካም የሆነው ንግግር የትና የት እንደሚደርስ አያውቅም በዚህ የተነሳ አላህ Subhanahu Wa Ta'ala እሱን እስከሚገናኝ ድረስ የሱን ውዴታ ይጽፍለታል وان الرجل لا يتكلم بالكلمه እንዲሁም አንድ ሰው የሆነ ንግግር ይናገራል የአላህ ቁጣ ያለበትን ወሬ ሳረጋግጥ ዝም ብሎ ያወራል እናም የትና የት ይደርሳል በዚህ ቃል የተነሳ አላህ Subhanahu Wa Ta'ala እርሱን እስከሚገናኝ ድረስ ቅጣትን ወይም ደግሞ ቁጣን አላህ Subhanahu Wa Ta'ala በሰውየው ላይ ያደርግበታል አሉ ስለዚህም ወሬን በመንሰማበት ጊዜ ማረጋገጥ ይኖርብናል ማለት ነው ዝም ብለን እንደሰማን ምናሰራጭ ከሆነ ከተጠያቂነት አንድንም يقول عليه الصلاة والسلام بئس مطية الرجل زعم የአንዳንድ ሰው ወሬን ለማሰራጨት የሚጠቀምበት ስልት በጣም ምንኛ አስከፊና በጣም መጥፎ ነው ይላሉ ከዛም ውስጥ አንዱ ምንድነው ዘዓሙ يعني ሰዎች እንዲህ ይላሉ እንዲህ ብለው ይሞግታሉ ይያለ ያንን የሐሰት ወሬ ያሰራጫል ማለት ነው منالو رسول صلى الله عليه وسلم كفى بالمرء كذبا أن يحدث بكل ما سمع لأند سو لوشت بكيونو يسمعوا النجر بمولو موراتو لوشت بكينو مكنياتهم أندي وشتن ما سراجتو أيكرم زنبلو يميمت ألتن يحستم يأونتنيان وري سار رقاقت مياوراكو هنا مواشتو أيكرم مالتنا أقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه فصلوات الله وسلامه عليه أما بعد قريب رسول صلى الله عليه وسلم زمن سايكر بزا مرتنا ورقما تولد مكاكل ያልተረጋገጡ ወሬዎች ይሰራጩ ነበር ያልተረጋገጡ ወሬዎች በሚሰራጩበት ጊዜ እጅግ በጣም አደጋ በሙስሊሞች ላይ ያደርሳል ማለት ነው ጠላት ጦርነትን ሰብቆ ከሚያደርሰው ጥቃት የበለጠ ያልተረጋገጡ ወሬዎች ማለት ነው እነዚህ ቃላቶች ምን ያደርሳሉ በሙስሊሞች መካከል ከባድ የሆነ እርስ በርስ ልዩነትና ሽንፈትን እንዲከናነቡ ያደርጋል في يوم أحد የኡሁድ ዘመቻ ዕለት ረሱሉ ሰለላሁ ዐለይሂ ወሰለም ሞቱ ተብሎ ተወርቶ ነበር ማለት ያም የሆነበት ምክንያቱ አብዱላህ ኢብኑ ቀሚዓ የሚባለው ሙሽሪክ ምን አደረገ ሙስዓብ ኢብኑ ዑመይርን ገደለ ሙስዓብ ኢብኑ ዑመይር كان أشبه بالنبي صلى الله عليه وسلم ሙስዓብ ኢብኑ ዑመይር ረሱሉን ሰለላሁ ዐለይሂ ወሰለም በጣም ይመሳሰል ነበርና ምን አለ قتلت ሙሐመድን ገደልኩ ብሎ ወሬ አሰራጨ ይህ ወሬ ሙስሊሞች ጋር ደረሰ እና መንፈሳዊ ሆነ ሽንፈት ደረሰባቸው
ስለዚህ ምን አደረጉ ማለት ነው መሳሪያቸውን ጥለው እጃቸውን አጣጥፈው ተስፋ ቆርጠው ቁጭ ያሉ ማለት ነው نعم ከባድ የሆነ ድንጋጤ ውስጥ ገቡ ሐቂቃ ሊደነግጡም ይገባል ምክንያቱም የተነገራቸው የነብያችን ሞት ነውና ይሄ በጣም የሚያስደነግጥ የሆነ ወሬ ነው እና ይህንን ወሬ ሙሽሪኮች ሁም ብለው አሰራጩ حتى من هنا مالتنا برسول صلى الله عليه وسلم زوريا ያሉ ሰዎች ይከታተሏቸው ይጠብቋቸው የነበሩ ሰዎች ሁሉ ተበታተኑ ማለት ነው ይህንን አጋጣሚ በመጠቀም ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም ጋር ደርሰው የፊት ጥርሳቸውን አውልቀዋል ማለት ነው ይህንን የተከበረውን ግንባራቸውን ፈንክተዋል حتى قال رسول الله صلى الله عليه وسلم كيف يفلح قوم شجوا نبيهم እንዴት ሆነው ነው ፈላህ የሚወጡት ነብያቸው ለነሱ ረህመት ተደርጎ የተላከ ነብያቸውን የፈነከቱ ሰዎች እንዴት ሆነው ፈላህ ይወጣሉ ያሉበት አጋጣሚ ነበር ማለት ነው ታዲያ ይህ ወሬ በሚሰራጭበት ጊዜ ከሙእሚኖች መካከል ጀግኖች ማለት ነው ትክክለኛ የሆነን አቋም ይወሰዱ ነበር منهم انس ابن نضير انس ابن نضير የተባለው ሱሐቢይ من አደረገ فانتهى الى المهاجرين والانصار مهاجሮችና አንሳሮች ወደ ተሰበሰቡበት ቦታ ደረሰና يعني ሲመለከታቸው መሳሪያቸውን ጥለው እጃቸውን አጣጥፈው በሐዘን ስሜት ላይ ሆነው ተመለከታቸው ከዛም ጠየቃቸው ما اجلسكم ለምንድነው የተቀመጣችሁታል قال اما سمعت قتل رسول الله صلى الله عليه وسلم رسولك تقدلوا بزين غزي انس ابن نادر من علاچو اذا ماذا تصنع بحياه بعد قتل رسول الله صلى الله عليه وسلم رسول صلى الله عليه وسلم كتقدلوا كزي بحالا هيوت من واقالو تادا من تطبقالاچو قوموا فموتوا على ما مات عليه رسول الله صلى الله عليه وسلم تنسنا رسول صلى الله عليه وسلم بموتوبت علامه تنستاچو موتوا تغادلوا بلو يعني يتموششوا يهونون مورالاتون داغم اندي لملم አደረገ فقاتل حتى قتل ና ይሄ ሰው ወደፊት እየተጋደለ መጨረሻ ላይ በዚህ ዘመቻ ላይ ተገደለ ማለት ነው እሱን አስመልክቶን አላህ Subhanahu Wa Ta'ala እስከ يوم القيامه የሚቀራ የቁርአን አንቀጽን አወረደ ማለት ነው من المؤمنين رجال صدقوا ما عهدوا الله عليه منهم من قضى نحبه ومنهم من ينتظر وما بدلوا تبديلا ይሄ የቁርአን አንቀጽ የወረደው በማን ነው አነስ ኢብኑ ነድርና መሰሎቻቸው ላይ ጀግና የሆኑ ሰዎች ማለት ነው نعم حقيقه ይህ ያልተረጋገጡ ወሬዎች አንደኛ በእምነታቸው ደካማ የሆኑ ሰዎች የሚያሰራጩት ናቸው ማለት ነው ደካማ የሆኑ ሰዎች ናቸው يعني በእምነታቸው ጠንካራ የሆኑ ሰዎች ምንድነው የሚያደርጉት ያረጋግጣሉ الله سبحانه وتعالى من إلال يا أيها الذين آمنوا إذا ضربتم في سبيل الله فتبينوا إن أنت يأمناتشو سوّجوين لجهاد مالتو زمشا بمتوطبت جزي يا الله سبحانه وتعالى وديتها فلقاتشو جنة فلقاتشو جهاد بمتوطبت جزي فتبينوا الرقاقتوا ماله ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا የዱንያን ትንሿን ጥቅም ፈልጋችሁ ሰላሙ አለይኩም ብሎ ሰላምታን ቀድሞ ያደረሰላችሁን ሰው ይሄ ሰው ሆም ብሎ يعني እንዳንገለውና እንዳንዘርፈው ፈልጎ ነው ብላችሁ ቀድማችሁ ተቻኩላችሁ ማለት ነው ያንን ምርኮን ለመውሰድ ብላችሁ ያንን ሰው ሳታረጋግጡ ከልቡ ነው አይደለም የሚለው ሳታረጋግጡ መግደል ይሄ ተገቢ አይደለም إلى الله سبحانه وتعالى كذلك كنتم من قبل فمن الله عليكم لكن እንደዚሁ ነበራችሁ እናንተም يعني ከሃዲዎች ነበራችሁ ሽርክ ላይ ነበራችሁ الله سبحانه وتعالى ውለታውን ውሎላችሁ ነው ወደ እስላም የመጣችሁት ስለዚህ አረጋግጡ فتبينوا أي فتثبتوا كذلك حتى እንግዲህ እንኳን የውሸት ወሬ ይቀርና የእውነት ወሬ ማለት የእውነት ወሬኛ ጋር በሚደርስበት ጊዜ ያንን ከማሰራጨታችን በፊት ቆም ብለን ከጥቅሙና ከጉዳቱ አመዛዝነን ነው መናገር ያለብን
الله سبحانه وتعالى من إلال وإذا جاءهم الأمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منه ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا وإذا جاءهم الأمر من الأمن إلى الله يعني كزت وري بمتالاتشو غزي سلا سلام سلا ጥሩ ነገር በመጣላቸው ጊዜ او الخوف የስጋቱም ወሬ በመጣላቸው ጊዜ من الله سبحانه وتعالى اذاعوا به ያሰራጩታል ምንም ሳያረጋግጡ الله سبحانه وتعالى ወቀሳቸው ምን አለ ولو ردوه الى الرسول ይህንን ወሬ ማለት ነው ሚሰራጨውን የሆነ ወሬ ወደ መልእክተኛው ለምን አልመለሱም والى اولي الامر منه ከነሱም ዑለማዎች ማለት ነው የማውጣጣት ብቃት ያላቸው ወደ እነሱ ቢመልሱት እኮ ለነገሩ ትክክለኛ የሆነ መፍትሄ ላይ ይደርሱ ነበር ይሄ የቁርአን አያ ሰበቡን ሙፈሲሮች ሲናገሩ ምን ይላሉ يعني في عهد رسول الله صلى الله عليه وسلم زمن من يميل وري تسراجه أن النبي صلى الله عليه وسلم طلق زوجاته نبي صلى الله عليه وسلم مستوچاچون فتو يميل وري بتام بصفات تسراجه حتى وصل الخبر إلى عمر الفاروق ودع عمر بن الخطاب رضي الله عنه يه وري بدرس جزء من هذا الرجال ودياونو ودا لجاچو حفصه ጋር ገበውና هكذا كما يقال يعني እንደሚባለው ነው እንዴ يعني رسول صلى الله عليه وسلم እናንተን ፈተዋል እንዴ እሷም ግራ ስለተጋባች በወቅቱ ዝም ብለው አክርፎ ስለነበር አናውቅም ምን እንደፈለጉ አናውቅም ፈተውን ይሁን አይሁን ምናቀው ነገር የለም አለች ወዲያውኑ ዑመር ምንድነው ያደረገው وذهب الى رسول الله صلى الله عليه وسلم ወደ ነብዩ صلى الله عليه وسلم መስጂድ ድረስ ሄዱና ምን አሉ اطلقت نساءك ሚስቶችን ፈተሃል እንዲያሉ قال لا አይ አልፈታሁም አሉ ወዲያውኑ ወደ መስጂድ በር ላይ ወጡና ايها الناس ان رسول الله صلى الله عليه وسلم لم يطلق نساءه رسول صلى الله عليه وسلم ሚስቶቻቸውን አልፈቱም በማለት አረጋጉ ማለት የማረጋጋት ስራውን ሰሩ ማለት هكذا ልክ እንደዚህ ነው ሊሆን የሚገባው ማለት ነው የሆነ ወሬ በሚደርስብን በተለይ በዘመናችን ማለት ነው ይሄ ሶሻል ሚዲያ የሚባለው በሞባይላችን ላይ ማለት ነው እንዲሁም በኮምፒውተር ላይ በኢንተርኔት የሚሰራጩ ወሬዎችን ሳናረጋግጥ ማሰራጨት የለብንም كفى بالمرء كذبا ان يحدث بكل ما سمع يسمعون ነገር ሁሉ ማሰራጨቱ ይሄ ለአንድ ሰው ለውሸቱ በቂ ነው ይላሉ ابن كثير عليه رحمه الله البدايه والنهايه የሚባለው ኪታባቸው ላይ አንድ ክስተትን ይናገራሉ ይህም ክስተት በ304 ዓመተ ሂጅራ ላይ የተከሰተ ክስተት ነው ምንድነው يعني بغداد ላይ አንድ አውሬ ማለት ነው ዘርነብ የሚባል አውሬ መጥቷል የሚል ወሬ ሆን ብለው እንደዚህ አይነት ሰዎች ማለት ነው ወሬን የሚያሰራጩ ሰዎች ሆን ብለው አሰራጩ የራሳቸው የሆነ ዓላማ ነበራቸው ከዛም ይህ አውሬ ምን ያደርጋል ነው የሚባለው በሌሊት ማታ ላይ ህፃናቶችን ይበላል እንዲሁም ደግሞ ሰዎች በተኙበት ሁጁም ያደርጋል የሚል ወሬ በጣም ተሰራጨ ማለት ነው ይህ ወሬ በሚሰራጭበት ጊዜ ምንድነው ያደረጉት በግዳድ ላይ ያሉ ሰዎች በሙሉ ሌሊት እንቅልፍ አይተኙም ነበር ሁላቸውም ጣራ ላይ ወጥተው ማለት ነው ብረትና ነሐስን እያጋጩ ምን ያደርጋሉ ይህንን አውሬ ያባረራሉ ማለት ነው በዚህም የተነሳ ብዙ ሌቦች ምን አደረጉ ዝርፊያ ጀመሩ ማለት ነው ብዙ ቤቶች ተዘረፉ ይህንን ያስተዋለው በወቅቱ የነበረው ኸሊፋ ምን አደረገ ለሰራዊቶቹ ምን አላቸው ወደ አንድ የሆነ ባህር ውስጥ ያለ እንሰሳ ማለት ነው من كلاب الماء ባህር ውስጥ ያለ ውሻ የሚባል ማለት የባህር ውሻ የሚባለውን እሱን እንዲገሉና በአደባባይ እንዲሰቀል አደረገ ከዛም ነገራቸው ይሄ አውሬው ተገሏል አላቸው ማለት ነው ከዛም በኋላ ምን ሆኑ ሰዎች ወደ አቅላቸው ተመለሱ ማለት ነው ሱብሃንአላህ ተመልከቱ እንግዲህ ያልተረጋገጠ ወሬ ምን ያህል አደጋን እንደሚያደርስ ማለት ነው ስለዚህም يعني ወሬዎችን
ሲደርሱን ልናረጋግጥ ይገባል ምክንያቱም ይህ ዘመን በተለይ ይህ ዘመን كما يقول النبي صلى الله عليه وسلم سنوات خداعات ይላሉ የሚጭበረበሩበት ጊዜ ነው ይላሉ يصدق فيها الكاذب ውሸተኛ እውነተኛ ተደርጎ የሚወሰድበት አጭበርባሪ እንደ እውነተኛ እንደ ታማኝ ተደርጎ የሚወሰድበት ሩወይ ቢዳ የሆኑ ሰዎች የሚናገሩ ሩወይ ቢዳ ማን ነው ተብሎ ሲጠየቁ هو الرجل التافه يتكلم في شأن العامة ይሄ ማለት እዚህ ግባ ማይባል ዝቃጭ የሆነ ሰው ዕውቀት የሌለው ማስተዋል የሌለው ሰው ስለ ህዝቡ ጉዳይ የሚናገር ማለት ነው እገሌ የሚባለው መንግስት ሞቷል እገሌ የሚባለው መስኡል ባለስልጣን ስልጣኑን ለቋል የሚል ወሬ ያሰራጭና ሰዎች እንደጉድ ያሰራጩታል ማለት ነው ይህም ብዙ የሆኑ አደጋዎችን ያደርሳልና ኢንሻአላህ ልንጠነቀቅ ይገባል ሰብስክራይብ በማድረግ ቤተሰብ ይሁኑ